የኔ ቢጤ ክፍል 7 እውነተኛ የፍቅር ታሪክ። ሁሉንም አስደስቼ ድህነት ሳያግደኝ የምፈልገውን ደረጃ ላይ ደረስኩኝ። በዩኒቨርሲቲያችን ከተማርን ከፍተኛ ውጤት ካመጣን ተማሪዎች ውስጥ ተመርጠን የውጪ የትምህርት እድል እንደመጣልን ተነገረን። ለሜላት ይሄ ዜና ባያስደስታትም ለኔ ግን ጥሩ እድል ነበረ። እኔና ሜላት ፍቅራችን በጣም ደስ የሚል ነው። ለደቂቃ እንኳን ተጣልተን አናቅም። ይሄ የትምህርት እድል ከተፈጠረ ጊዜ ጀምረው ግን በወጣው በገባው ቁጥር ስልክ ባወራን ቁጥር መጨቃጨቅ ጀምረናል። ነገሩ በጣም እያሳሰበኝ ነው። አሪፍ ውጤት ስለነበረ ያመጣሁት ከዩኒቨርሲቲያችን ውስጥ እኔና ሌላ 2 ልጆችን ለትምህርት እድል ወደ ውጭ ለመሄድ ተመርጠን፣ ነገሩ ግን ሜላት ደስተኛ እንደማትሆን ሳስብ ግራ ገባኝ። ከተመረቁኝ በኋላ እኔና ሜላት እንደ ድሮ አይደለንም። በቃ አብዛኛውን ጊዜ እኛ ቤት ስለምትውል በቃ ጸባይዋ ተቀይረዋል። የት ወጣ የት ገባ ማለትም ጀምራለች። እኔ በፍጹም ሜላትን ማስከፋት አልፈልግም። ምክንያቱ ሜላት ሁሉ ነገሬ ናት። ፍቅር ብዬ ጀመርኩባትን ብቻ ሳትሆን ዛሬ ላይ ለመድረስ ትልቅ አስተዋጽኦ ያበረከተች ጭምር ናት። በቃ የምትለኝን ከማድረግ ውጪ ምንም ነገር አላረግም። በፍጹም መከፋቷን ማየት አልፈልግም። ሜላት አንዳንዴ በነገሯ ዋጋ ታደርግልኛለች። እዚህ ያደረስኩህ ትለኛለች፣ ግን እኔ ምንም መናገር አልፈልግም። ብትልም እውነቷን ነው። በሷ ኃይል ነው እዚህ የደረስኩት። ግን አንዳንዴ ይህንን ሳስብ የትምህርት እድሉን መጠቀም እንዳለብኝ ይሰማኛል። ምክንያቱም ነገ አብረን መኖር ስንጀምር ነገሮች ሊባላሹ ይችላሉ። ያኔ የሆነ ነገር ሳይኖረኝ አብረን መኖር እንደምንችል ይሰማኛል። ሜላት አብረን እንድንኖር ትፈልጋለች። በተለይ ታላቅ እህቷ በሚያምር ሰርግ ካገባች በኋላ የማግባት ትዳር የመመስረት ፍላጎቷ ጨምረዋል። እኔ ደግሞ ይህንን የማድረግ አቅም የለኝም። ሜላት ሁሌም በስልክም ሆነ በአካል ወሬዋ ትዳር፣ አብሮ መኖር፣ ከዛም ባለፈ ስለ ገንዘብ ሆነዋል። የሷ ገንዘብ እንደማያኖረን ትነግረኛለች። ግን ይሄ ለኔ አላስደሰተኝም። እስካሁን ያደረገችልኝን ይበቃል። ከዚህ በኋላ እኔ የምትፈልገውን ላድርግላት ነው የምፈልገው። ስለዚህ ይሄ ሀሳብ አልተሰማማኝም። ሁሌም በህይወቴ የሚፈጠሩትን ነገሮች ውሳኔ ከመወሰኔ በፊት ለእናቴ አሳውቃታለሁ። በቃ እሷ አድርግ ያለችኝን አድርጋለሁ፣ እሷ አይሆንም ካለችን እተወዋለሁ። በቃ አሁንም እናቴን መማከሬን ወስኔ ውሳኔዋን ማወቅም እፈልጋለሁ። እሷ ያለችው ይሆናል። ማታ ላይ በረንዳ ቁጭ ብለን እያወራን እያለ ለእናቴ የተፈጠረውን ሁሉ ነገርኳት። ምንም አላስቀረውም። ውሳኔሽን እፈልጋለሁ፣ ምን ልወስን ግራ ገባኝ አልኳት። እናቴ በጣም ስለምታስብልኝ ትክክለኛውን ውሳኔ ነው የምትነግረኝ። ልጄ እዚህ ደረጃ ለማድረስ የሜላት አስተዋጽኦ በጣም ትልቅ ነው። እሷን በፍጹም እንዳታስከፋት፣ የትምህርት እድልህን እንዳታጣ። ይሄ ላንተ በጣም ጥሩ እድል ነው፣ ለወደፊት ህይወትህ ይጠቅመሃል። እኔ የምልህ ከሜላት ጋር ተነጋግራችሁ ውሳኔ ወስኑ ነው። አስፈላጊ ከሆነ ነገ ማታ ጠርተንና እንመካከራለን። ይሄ ይሻላል ነው የምለው አለችኝ። እሺም አልኳት። እናቴ ያለችኝን ነገር ትንሽ ቀለል እንዲለኝ ያደረገኝ። በማግስቱ ጠዋት ተነስቼ ሜላት ጋር ደውዬ ማታ ልንገናኝ እንደምንፈልግ እቤት እንድትመጣ ነገርኳት። እሺ አለችኝ። ሜላት ጥሩ ስሜት የላትም፣ ብቻ ግን እሺ ስላለችኝ ደስ ብሎኛል። ሜላት መጥታ ምን እንደምንባባል እያሰብኩኝ ዋልኩኝ። መምሸቱ አይቀርምና ሜላትን መጣች። እኔም እናቴም ሜላትን ቁጭ ብለን መነጋገር ጀመርን። እናቴ ለሜላት ሁሉንም ነገር ነገረቻት። በቃ በመነጋገር የድሮ ፍቅራችሁን አድሱ፣ እኔ እንደ ድሮ እንድትሆኑ ነው የምፈልገው አለቻት። ተነጋግረን አንድ ውሳኔ ላይ ደረስን። እኔም የትምህርት እድሉ እንዳያመልጠኝ መሄድና መማር እንዳለብኝ፣ እኔና ሜላትም ቀለበት ማድረግ እንዳለብን ተወሰነ። በሀገሩ ባህላችን እኔና
እኔና እናቴ ለሜላት ቤተሰብ ሽማግሌ ላክን። ቤተሰቦቿ ትንሽ ቢግደረደሩም እሺ አሉ። እኔና ሜላት ቀለበት አስረን እኔም ወደ አውስትራሊያ ለትምህርት ሄድኩኝ። ፍቅራችን እንደ ድሮ ሆነ። እኔ ያለ ሜላት፣ ሜላት ያለ እኔ ምንም አንፈልግም። ፍቅራችን ችግር ቢበዛበትን ችግሩን ተቋቁመን አለፍን። ከሀገር፣ ከቤተሰብ፣ ከፍቅረኛ፣ ከጓደኛ ርቆ መሄድ እጅግ በጣም ከባድ ነው። ነገሩ ግን የግዴታ ውዴታ ስለሆነ ይለመዳል። እኔም ለትንሽ ጊዜ የመከፋትን የመናፈቀን ስሜት ከራሴ ጋር እንድጣል አድርጎኝ ነበረ። በተለይ ሜላትን ስትናፍቀኝ ክንፍ ቢኖረኝ ኑሮ በር ይሄድ ነበረ። ድምጿን ስሰማ ደግሞ እረጋጋለሁ። በቃ ግን ለትንሽ ጊዜ ተቸግሬ ነበረ። ሜላት ለኔ ከስጦታም በላይ ነች። የምትረዳኝ፣ የምትጽናናኝ፣ ብቻ በጠቅላይ ለኔ ሁሉ ነገሬ ነች። ሁሌም በሷ መበርታትና በሷ አለሁልህ ባይነት ሁሉንም ነገር መቋቋም ችያለሁ። ፍቅሯ ለኔ ለመኖሬ ዋነኛው ምክንያቴ ነው። ለደቂቃ ሳላስባት መዋል ማደርም አልፈልግም። ሳስቧት የበለጠ ሰላም ይሰማኛል። እናቴን ሳወራ ደስታ ይሰማኛል። እናቴም አለውልህ ልጄ በርታልኝሽ ስትለኝ እንዴት ልቤ በሐሴት እንደምትሞላ እንዴት ደስ ይላል። በእነሱ ብርታት እኔም በርትቼ እየተማርኩኝ ነው። በቃ በዛውን ስራ እሰራለሁ። ብቻ ግን ደስተኛ ነኝ። ለደቂቃ ከፍቶኛ አያውቅም። ሲከፋኝ መድኃኒቴ ሜላት ጋር ደውዬ ደስታዬን እሞላለሁ። ኦሆ አንዳንዴ ግርም ይለኛል። ብዙ የስደት ጓደኞችን አፍርቻለሁ። ከነሱ ጋር ተሰብስበን ስላለፈው ህይወታችን ስናወራ እኔ ሁሌም ስለ ሜላት፣ ስለ እናቴ፣ ስለ ታናሽ ወንድሜ ሳወራ፣ ሌሎቹ ግን ታክሲ ውስጥ ተዋውቆ ባጃጅ ላይ ስልካቸውን ተቀብሎ ጭፈራ ቤት ስትጨፍር ተመችታኝ፣ ሳራ፣ ሊሊ፣ ኪያ፣ ሚሚ እያሉ ሲደረድሩ እንዲህ የከተማውን ሴት ሁሉ ተቆጣጥሯቸዋል የለ እንዲህ እላቸው ግርም ይለኛል። መቼም እንዳንተ ደሃ ካልሆነ በስተቀር ሴትን ለማሟለል ቀላል ነው ይሉና ይስቃሉ። እሱስ ልክ ናችሁ። ብዙውን ጊዜ ከስራም ከትምህርት መልስ ከጓደኞቼ ጋር ከመሆን ይልቅ እቤት በሆነ መርጣለሁ። አንዳንዴ ወሬያቸውን ብዙ አያስደስተኝም። እኔ ከእናቴ እና ከድህነቴ ብዙ ነገር ስለተማርኩኝ የማንም ነገር ችግር የለብኝም። ቢርበኝ እንኳን ሰርቼ የማብላት አቅም አለኝ። ተመስገን። ሙያም አለችኝ። ሆሆ አንዳንድ ሴቶች ሙያ ያለው ወንድ ደስ አይለኝም። ክሽኔ ገብቶ ሲርመጠመጥ ሳየው የምግብ ፍላጎት ይዘጋል ሲሉ፣ በተቃራኒው ደግሞ ሙያ ያለው ወንድ ደስ ይለኛል። ቢያንስ እኔ እንኳን ሲደክመኝ ያግዘኛል ይላሉ። የኔዋ ሜላት ጠዋት ጠዋት የመነሳት ልምድ ስለሌላት ቁርስ ሰርቼ ተነሺ ስላት ደስ ሳይላት አይቀርም። ምንም ብላኝ አታውቅም። እናንተስ ሙያ ያለው ወንድ እንዴት ነው ይመቻችኋል? እስኪ መልሱልኝ። የስደት ህይወት ብዙ ከባድ ነገሮችን ይኖሮታል። እነሱም ደግሞ በትዕግስት ማለፍ መልካም ነው። እኔ አብዛኞቹ ጊዜ ብቻዬን የምሆነው ከችግሮችና ከግርግር ለመራቅ ነው። ጓደኛ የትም ያክል አስፈላጊ ቢሆንም የእሱ ተመሳሳይ ካልሆነ ከባድ ነው። የኔ ጓደኞች ጨዋ የሚባሉት እንኳን የሱስ ታጣቂዎች ናቸው። ለዛም ነው የምርቃቸው። አንዳንዴ አንተ ግን ልጃገረድ ይመስል ምን ያሽኮረምምሃል ሲሉኝ ግርም ይለኛል። እኔ ለነሱ ፋራ ነኝ። ደስ ሲል ፋራነቴ። እንዴ ከሆነ አዎ ፋራ ነኝ። አንድ የማስበው ነገር አለ። እሱም አላማዬን ነው። ከሀገሬ የወጣሁበትን ትልቁ አላማዬ የእናቴን ጉጉት፣ የሜላትን ናፍቆት፣ ብቻ ብዙ ነገሮችም። ለዛም ነው ከነገሮች የተቆጠብኩት።
ከሀገሬ ከወጣው 6 ወር ሆኖኛል። ብቻ በደንብ ተለማምጀዋለሁ። ናፍቆቱንም ቻል አድርጌዋለሁ። ሜላት ስራ እየሰራች ከቤተሰቧ ጋር ነች። ናፍቀኛለች። የማይከፈል በገንዘብ የማይታመን የእምነት ዕዳና የፍቅር ሸክም ላሸከመህ ሰው መልስህ የሚሆነው ታማኝ ሆኖ መገኘት ነው፣ ማስደሰት ነው። ይህንን ደግሞ ለሜላት ቃል ገብቼላታለሁ። ፍቅሯ በልቤ ብቻ ሳይሆን በደም ስሬ ሳይቀር ስለተሰራጨ ከሷ ውጪ ማሰብ ሆነ ማየት አልፈልግም። አንድ ቀን ስራ ውዬ ድክም ብሎኝ እቤት ገብቼ እርቦኝ ስለነበረ ምግብ ሰርቼ በላሁኝ። ሜላትም ላወራት ስካይቢ ከፍቼ ሜላትም መስመር ላይ ስለነበረች ማውራት ጀመርን። በዛ በሚያምር ድምጿ የኔ ፍቅር አለችኝ፣ አይኖቿን እያስለመለመች። ሜላት በጣም ወፍረሻል፣ አልናፈቁሽም ማለት ነው አልኳት። የኔ ውድ አለችኝ ደጋሜ። ውይ እናቴ ምን ልታዘዝ አልኳት። አይንህን ጨፍን አለችኝ። ለምን የኔ እናት አልኳት። ዝም ብለህ ታዘዝ ስትለኝ እሺ ብዬ አይኔን ጨፈንኩኝ። ከደቂቃዎች በኋላ ማየት ትችላለህ አለችኝ። አይኔን ስገልጥ ግን ማመን አቃተኝ። በህልሜ መሰለኝ። ተነሳው፣ ተቀመጥኩኝ። የማደርገውን ሁሉ ጠፋኝ። የኔ ቢጤ ክፍል 8 የሚመጣውን ሳምንት ይዤላችሁ እቀርባለሁ። ለዛሬ የነበረኝ ቆይታ ይህን ይመስላል። ስለተከታተላችሁን በጣም አመሰግናለሁ። አጋጣሚ ሆኖ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሌላ ጊዜ በሌላ ርዕስ ወይም በራሱ የኔ ቢጤ ክፍል 8 ይዤ እስከምመጣ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ ማድረግም አትርሱ። ቻው።